የለኝም። ይሄው እንደምታዩት ደግሞ ያሞት ጠጠሩ እንደምታዩት አልደረቀም፣ ውስጡም አልደረቀም። ዝም ብዬ ነው ተነስቼ ወደ ስራ የገባሁት። የምታውቁት ሆስፒታል ተኝቼ ታመሜ ራሱ እነሱ ናቸው መጥተው አንሶላ ሲቀይሩልኝ የነበሩት፣ ሽንቴ ሲደኩልኝ የነበሩት እነሱ ናቸው። ማንም ይሄን አያደርግም። ለምን? እኔ ወዳጅ የለኝም፣ ዘመድ የለኝም፣ የሚያግዘኝ አጋር የለኝም። በቃ እነሱ ነበሩ አጋሮቼ። በቃ ከእግዚአብሔር በታች እነሱ ናቸው መጥተው ሲጠይቁኝ የነበሩት። በቃ እናንተም ደግሞ በቻላችሁት ነገር አግዙኝ። በቃ እኔ መለመን አልፈልግም። እኔ በቃ መስራት መለወጥ እፈልጋለሁ እንደማንኛውም ሰው። እናንተ በቃ አግዙኝ በእናታችሁ፣ ችላ አትበሉ እና እናንተንም በጣም አመሰግናለሁ። እግዚአብሔርን እንደናንተ ማንም አይደለም። አንተ አታጥፋሽ አሽ ያልፋል ምን አታጥፋለ ከሰው አልጠብቅ ልትረፋ ልፌ ከራሴ ሁልጊዜ ሙላ አትጉደል ኪሴ። በቃ ነው ለአንዴና ለመጨረሻ ጊዜ በቃ አካውንቱ ይቀመጥና ማለት ቤተሰቦች ይሄ ለየንርዳው ነው የምር አካውንቱን እዛው ዩቲዩብ ላይ ክራስ ላይ ይቀመጣል። በዛ ብር በቃ አስገቡለት የምር ሌላ ምንም አላላችሁ። ከዚህ በላይ ምንም እንትን የሚጎዳበት ነገር የለም። ብዙ ነገር ያጣ ልጅ ነው ደግሞ የፈለገው ነገር ለሌላ ወጣት አሪያ ያለው ነው ያለው እዚህ ጋር እንጂ ምንም ሌላ ነገር አስቦ አይደለም። ያስፈልገዋል ቢያንስ እዚህ ጋር ዲስትሮ ነው የሚሰራው። አስቡ በአንድ እጁ ዲስትሮ መስራት ማለት ይሄ ትልቅ ለብዙ ሰው አሪያ መሆን። ስለዚህ አካውንቱን አስቀምጥላችኋል። በቻላችሁ ታቅም የምታረጉለት ነገር አድርጉት። ውጭ ሀገር ያላችሁ ብርት ቤተሰቦች አላችሁ የምር ወንድሜስ ብላችሁ አስቡትና ይሄን ነገር እንድታረጉ በጣሪ ሲጠጋው በአንድ ሰሞን በተፈጠረኝ በአንድ ክስተት የሁሉ ነገር ደርሶበታል እና እንርዳው ነው አሁን እናግዘው ማለት በቃ ቅድምም ተናግሬያለሁ አይደል? በሱ ፊትም ማለት ምንም አይደለም እያስቸገራችሁ ያለው ገንዘብም አይደለም እየጠየቃችሁ ያለው ላይቭ ይገባል። ላይቭ ነው ሲገባ ቢያንስ ጊፍት ስጡት። መኪና ሌክዠሪ መኪና ይዞ የተለየ መኪና ይዞ እኮ እየነዳ የ50 ሺህ ብር የ60 ሺህ ብር ቤት ተከራይቶ እየኖረ ላለ ሰው ጊፍት ይሰጣል አይደል እንዴ? አትስጡ እኮ አይደለም መብታችሁ ነው። ግን ቢያንስ እንደዚህ አይነት ሰውም አንዳንድ ሰው ለመስራትና የሆነ ቋሚ ነገር ይዞ የራሱን ህይወት መምራት የሚፈልግ ሰው አለ። እንደዚህ አይነት ሰው ብናግዝ፣ ድንገተኛ ነገሮች ብናደርግ፣ እንደዚህ አይነት ነገሮች ብናግዝ እኔ በአጠቃላይ ይሄንን ማድረግ የምትችሉ ካላችሁ ብታረጉ ደስ ይለኛል። ሰላም ወደ የተከበራችሁ የኛ ምርጥና የተወደዳችሁ ፋሚሊዎች እንዴት ናችሁ? አለን ሰላም እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? አለን። እንግዲህ ዛሬ በማን ቤት ነው የተገኘነው? ሁለታችን አንድ ላይ ከመጣን ቆይተናል። አንድ ጉዳይ ነበረብን እና ያን ጉዳይ ለባርነሽ ስራው ይስተት አንዳንድ ነገሮች ባለመስተካከላቸው ምክንያት ትንሽ ለሁለት እንዳንመጣ የሆነበት ምክንያቶች ነበሩና እና ዛሬ ግን በአሹ ቤት ተገኝተናል። አሹን ታውቁታላችሁ። ከዚህ በፊትም አብርሃም ቪዲዮ ሲሰራለት ታውቃላችሁ። እኛም ቪዲዮ ሰራለት ታውቁታላችሁ። ሊስትሮ በመስራት ጠንካራ ሰው ቲክቶክ ላይ ኦልሞስት ወደ 1 ሚሊዮን ምናምን ቪው እየተጠጋ ያለ ሰው በጣም ብዙ ሰው ሰፖርት የሚያደርገው የሚያግዘው የሚረዳው ሰው የነበረ ነው እና በአጋጣሚ ምክንያት ቀዶ ሕክምና ተደርጎ ነበርና ሆስፒታል ሄደን እንደጠየቅነው እንደሆነ ያው አንዳንድ ነገሮች አይታዩም እንዲታዩም አልፈለግንም እና አሁን ተሽሎት ድጋሚ ወደ ስራ ቦታው ተመልሷልና ያ ነገር ሲፈጠር ቡቼ እመሙ እንደዛ በድንገት ነው የመጣበትና ያ ነገር ሲፈጠር በአጋጣሚ የሚታከምበት ገንዘብ ምናምን አልነበረውም። ዓለም ሆስፒታል በአጋጣሚ ባዘጋጀለት ቻሌንጅ በሱ ተንተርሶ ነው እንዲታከም የሆነውና አሁን ላይ ምን አሰብን መሰላችሁ? ይሄ ልጅ ራሱን በራሱ የሚያስተዳድርበት እና ራሱን በራሱ ይታከምበት ነገሮች ሲፈጠሩበት ችግር ሲመጣበት ራሱን ኮንትሮል አድርጎ በራሱ አቅም በራሱ እንዲታከም ነገሮች ለራሱ ወጪዎች እንዲያወጣ የራሱን የሆነ ነገር በቃ ራሱን እንዲችል የተቻለና አቅም እናግዘው ለማለት ነው አንድም የመጣ ነውና ስራን ቦታው ሄደን ያለውን ነገር እንዴት እንደነበረ ሁሉን ነገር የምናይበት ነገር ይኖራል እና ቤተሰብ በቻልነው አቅም እናግዘው።
እኔና ቡቼ በቻልነው አቅም ምን እናደርግ ወስነናል። ይሄ ላይቭ ይገባልና ላይቭ ሲገባ ብዙ ጊዜ ሲቸገር አይተናል እና ላይቭ የመግቢያ ሪንግ ላይት ነች እና ስልክ ማስቀመጫ ነች። እሱ ላይቭ ይገባል። ላይቭ በሚገባበት ሰዓት ጊፍትም ያላችሁ ምንም ትንሽም ነገር ያላችሁ አበባም ከአበባ ጀምሮ ለሱ ይጠቅመዋል እና እሱን ነገር ብታደርጉለት መርዳት የምትፈልጉም ካላችሁ አካውንቱን እናስቀምጣለን። በጣም ጠንካራ ልጅ ስለነበረ በፊት ላይፉን ስለምናውቀው ተስተካከለ ህይወት የሚኖር ሰው ሚስት ትዳር የነበረው ሰው ነው። በአጋጣሚ በደረሰበት የሹፍርና ህይወቱ ላይ አክሲደንት ደርሶ ነው የሁሉ ነገር የተፈጠረበት እና እኔ በጣም ነው የሚደንቀኝ። አሹ ጠንካራ ሰው ነው ማለት እጅ ማይሰጥ ልጅ ማለት ቀን በቀን የሚሰራቸው ነገሮች ለብዙ ሰዎች ሞቲቬት ነው። በጣም የምሬ ነው። እንዲሁኛለሁ ብሎ በቃ ተስፋ ማይቆርጥና ለብዙ ሰዎች አሪያ የሆነ ልጅ ነው። በጣም ጠንካራ እንደዚህም ሆኖ ሊስትሮ እየሰራ የተለያዩ ነገሮች እያደረገ ቤተሰቡንም በቃ በተቻለው አቅም ይደግፋል። ግን እኛ ደግሞ ሁላችንም ከሱ ጎን መቆም እንዳለብን የሱ ኦዲየንሶች ማናቸው እንደዚህ አይነት ሰው ስናይ ሰፖርት ማድረግ እንዳለብን ነው ማስበው። በብርም ብቻ ሳይሆን በብዙ ነገር በአይምሮም በሐሳብም በብዙ ነገር ሰፖርት መደረግ አለበት። በጣም ብዙ ቻሌንጅ አሳልፈዋል። ባለፈው በጣም ሰርጀሪ የተደረገ ሰዓት እኔ በጣም ነው ያሳዘነኝና ቲክቶክ ላይ ሁላ እንዲህ ቻሌንጅ አስጀምሮ ነው የታከመው። ያን ነገር ሳይሆን ራሱ እኛ ማስተካከል እንችላለን። የሁሉ ቤተሰብ ከ800,000 በላይ ቤተሰብ አለው። አሽ ኦልሞስት ወራን እየተጠጋ ነው። ግን የሁሉ የህዝብ ፍቅር እየኖረው ብናግዘውና ቋሚ የሆነ ነገር ኖሮት በአንድ እጁ ነው ሊስትሮ የሚሰራው። ያንን ነገር ብንተባበር በቻልነው አቅም ትንሽ ነገር ባይዘው ትንሽ ማስ አንድ አበባ ብያለሁ። ላይቭ ይስራ በቃ ስራ ነው አይደል? ላይቭ ብዙ ሰዎች አሁን ገንዘብ ያላችሁ ሰዎች እንኳን ጊፍት ይሰጣቸዋል። ይሄ ልጅ ለመለወጥ ነው እየሰራ ያለውና ገንዘብ ያላችሁ እየተሰጣቸው ጊፍት ይሄ ልጅ ለመለወጥ ላይቭ ሲገባ ያላችሁን ነገር የምር በተቻለን አቅም ላይቭ ነው ገብቶ ቢያንስ የሚያደርገው አንዳንድ ፈጣሪም እኮ ከተጎዱ ሰዎች ነው ጎን ቁሙ የሚለው ካላቸው ሳይሆን ከሌላቸው ሰው ጋር ነው ቆሙ የሚለው። ስለዚህ ብዙ አሁን ቲክቶክ ላይ ምናምን ነገር ሳይ ጊፍት የሚሰጠው በቀላላቸው ምንም እንድላሉ ያ ነገር ከሚሆን የተጎዱም ሰዎችም ጠንካራ ቤዝ ለሚሆኑ በቃ ለወጣቱ ቤዝ ለሚሆኑ ሰዎችም እንደዚህ አይነት ነገር ሰጥ ደስ ይለኛል። በዛ ላይ አግኝቶ ያጣ ሰው መሆኑ ደግሞ በጣም ከባድ ነው። የሰው ልጅ ሳያገኝ ተወልዶ ይጥራል፣ አቅም ይኖረዋል። ምክንያቱም ያላየውን ነገር ለማየት በጣም ይጥራል። ግን አግኝቶ ያጣ ሰው ሲሆን ደግሞ በጣም ከባድ ነው ህይወት በጣም ከባድ ነው ድጋሚ ለመነሳት። ግን ያም አልበገረውም። ድጋሚ ወርዶ ስራ እየሰራ ነው። ልጅ የነበረው ልጁን ጥላ ሚስቱ ምናምን የጠፋችበት ሰው ነው። ያንን ነገር ሰፖርት ብናደርግ ብለን የመጣ ነው። ታሞ ነበረ፣ ኦፕራሲዮን ተደርጓል እና አሁን ወደ ስራ ገበታው ተመልሷል ስለተባለን እሱንም እንትን ለማለት ነው የመጣ ነው። ሄደን እስቲ ያለውን ነገር በሙሉ እንትን እንላለን። አልመጽወተው ላቤም አትድረቅ ይድላኝ ስኖረው ከሰው አልጠብቅ ልትረፋ ልፌ ከራሴ ሁልጊዜ ሙላ አትግደል ኪሴ ሁልጊዜ ሙላ አትግደል ኪሴ ለሆዴ ማደር አይደለም የሐሳቤ ዳር ምኞቴ ፍቅርን ካገኘው ትዝ አይለኝ ባዶ ቢሆንም ሌማቴ አንዱ ቤት ብራ የሆነ አንዱ ቤት ጨለማ ሰፍኖ አንዱ ቤት አንዱን አይሰማ እንጀራ ውሃ ብሮ ነው ልምሰል ብዬ እንጂ ጊዜውን ልሁን አውቃለሁ ፍቅርን ኪስ አይገዛ። ሰላም ነው አላችሁ? አማን ነው። አማን ነው። እንዴት ናችሁ? አማን ነው። ሰላም ነው። ቁጭ በል እንጂ። ኧረ ቁጭ በል። ኧረ በማርያም ላጥራላችሁ። አማን ናና። እሺ እንዴት ናችሁ? ሰላም ሁሉ አማን ነው። አማን ነው። አለን አለን። እንዴት ናችሁ? ሁሉ ሰላም ነው። ኧረ ጠፍተሃል። እንኳን ወደ ስራ ገበታ ተመለስ። አመሰግናለሁ። እኛ አመሰግናለሁ። አዎ ዛሬ ያው እግዚአብሔር ይመስገን ወንድሞቼ አግኝቻለሁ። ከወንድሞቼ ጋር ነው ያለሁት። በጣም አመሰግናለሁ። እንዴት ናችሁ? ጠፍታችኋል። እንዴት ነው ማለት አሁን ሁኔታዎች ደህና ነው? ፈታ ብላ ነው
ያው ተመስገን እድሜ ለእናንተ። ታክሜ ያው እግዚአብሔር ይመስገን እንግዲህ ያው ታክሜ ስራ ቦታ መጥቻለሁ። እኛ ምን አደረግን? የእግዚአብሔር ስራ ነው። ዋናው መቻለ ነው። አዎ ቢሆንም ግን ማለት ነው ቢሆንም ማንም ይሄንን አያደርግም። እግዚአብሔርና ማንም አያደርግም። ያው ዛሬ እንግዲህ እንደምታዩት ወንድሞቼ ጋር ነው ያለሁት። እኔ ሊጠይቁ ነው የመጡት እና ደህና ነህ አሉ። እግዚአብሔር ላይቭ እየገባ አይደለም ምናምን ከእንትኑ በኋላ እኮ ሳይ አሁን ስራ ቦታ በዚህ እየሰራ እንደሆነ ሁሉም ነገር እናውቃለን። እየታከምክ እንደነበረ መተንም ጠይቀናል እዛ። አሁን ደግሞ ወጥተህ ወደ ስራ መግባት ስናይ በጣም ደስ ብሎናል። በዚህ ባጭር ጊዜ የምር ተሽሎ ነው የወጣው ወይስ ምንድነው ያስጨነቀ ነገር አለ? አሁን እሱን ነገር ነው ማወቅ የፈለግነው ማለት ነው። በዚህ ፍጥነት እንዴት ትንሽ ጊዜ ብትረጋጋ ይሻላል። ቁስሉም አይደርቅም። በዛ ላይ ኦፕራሲዮን የሆድ ነገር ከባድ ነው። አዎ በዛ ላይ በእርግጥ እውነት ነው። ቶሎ ነው ወደ ስራ የጀመርኩት ቶሎ ነው። ስራ የጀመርኩበት ምክንያት ደግሞ ያው ኪሴ ምንም ስለሌለኝ ገንዘብ ስለሌለኝ ነው። ስራ የምታውቁት ያው ቶሎ ነው ከሆስፒታል የወጣሁት። በዛ ላይ ያው ኪሴ ባዶ ስለሆነ ነው። መበላው የለኝም፣ እመጠጣው የለኝም፣ መድኃኒት መግዣ የለኝም። ይሄን ነገር ስለሚያስፈልገኝ ሕክምናውን እረፍቱን ለቄ ነው ወደ ስራ የመጣሁት። ብራዘር ምን የሐሞት ጠጠር ነበር የታከምከው? አዎ የሐሞት ጠጠር ሰርጀሪ እና የጨጓራ ባክቴሪያ ነበር። ሁለቱም ነው ህክምና ያደረኩት። አሁን ግን ሙሉ ጤነኛ ነህ ማለት ከዚህ በኋላ ያ ነገር ድጋሚ ምንም የሚያመጣብህ ነገር የለም? እኔ እንጃ እሱን አላውቅም፣ ምን እንደሚመጣብኝ አላውቅም። ግን መድኃኒት ውሰድ ብለውኝ መድኃኒት መግዣ የለኝም፣ ብር የለኝም። ይኸው እንደምታዩት ደግሞ የሐሞት ጠጠሩ እንደምታዩት አልደረቀም፣ ውስጡም አልደረቀም። ዝም ብዬ ነው ተነስቼ ወደ ስራ የገባሁት አማራጭ ስለሌለኝ ነው። አይደለም አንተ ግን በጣም ይከብድ ባይዘው እንደዚህ ነገር ይሁን አይደለም እሱ ኖርማ ሙሉ አካል ላለው ሰው ራሱ እንደዚህ ይከብዳል። አይደለም እንደዚህ ምንም ነገር ሳይኖር ሰርጀሪ የተደረገ ይሄ ልጅ ከወጣ በኋላ የሚሰራው ስራ ይሄ ነው፣ ሊስትሮ ነው። እንዳየው የተሻለ ነገር የለውም። ይሄ ገባ ሰው ደግሞ ካልተደጋገፈ በዚህ ሰዓት በጣም ከባድ ነው። መደጋገፍ አለብን ነው ብዬ ማስብ ሁላችንም በቃ ምንም ግልጽ እኮ ነው። ወጣት ነን፣ ሁላችንም እንረዳለን። ኢትዮጵያዊ ነን አይደል? የሰው ልጅ ነው፣ ችግር ይመጣል። ማናችንም አሁን ባለንበት ነገር እንቀጥል አንችልም። ችግር ሊመጣም ይችላል፣ የተሻለ ነገርም ሊመጣ ይችላል። ሁልጊዜ ግን ባለንበት ሌቭል ላይ ሆነን አንቆይም። ባለንበት የህይወት ደረጃ ላይ ሆነን አንቆይም። ምን ህይወታችን ላይ ምን ሊያጋጥም እንደሚችል ምን ሊመጣብን እንደሚችል ማናችንም አናውቅም እና በአንድ ሰሞን በተፈጠረች በአንድ ክስተት የሁሉ ነገር ደርሶበታል እና እንርዳው ነው አሁን እናግዘው ማለት በቃ ቅድምም ተናግሬያለሁ አይደል? በሱ ፊትም ምንም አይደለም እያስቸገራቸው ያለው ገንዘብም አይደለም እየጠየቃቸው ያለው። ላይቭ ይገባል። ላይቭ ነው ሲገባ ቢያንስ ጊፍት ስጡት። መኪና ሌክዠሪ መኪና ይዞ የተለየ መኪና ይዞ እኮ እየነዳ የ50 ሺህ ብር የ60 ሺህ ብር ቤት ተከራይቶ እየኖረ ላለ ሰው ጊፍት ይሰጥ አይደል እንዴ? አትስጡ እኮ አይደለም መብታችሁ ነው። ግን ቢያንስ እንደዚህ አይነት ሰውም አንዳንድ ሰው ለመስራትና የሆነ ቋሚ ነገር ይዞ የራስን ህይወት መምራት የሚፈልግ ሰው አለ። እንደዚህ አይነት ሰው ብናግዝ፣ ድንገተኛ ነገሮች ብናደርግ፣ እንደዚህ አይነት ነገሮች ብናግዝ እኔ እንደ በአጠቃላይ ይሄንን ማድረግ የምትችሉ ካላችሁ ብታረጉ ደስ ይለኛል። ላይቭ ይገባል። ይሄው ላይቭ የሚገባበት እንትን ይዘንለት ነው የመጣነው እኛም እንደ አቅማችን ማለት ነው። በተደጋጋሚ እኮ እሱ ጋር ስንመጣ ቪዲዮ ስንሰራ በቃ ያንን ነገር መቅረፍ ስላልቻልን ነው። ያንን ነገር እስክንቀርፈው ደግሞ እስከ መጨረሻ ድረስ እንታገላለን። ይሄ ነገር አግዙን፣ ለኛም አግዙን። ይሄ ልጅም ሁልጊዜ ሰው አይን ሁልጊዜ ሰው ችግር ውስጥ አይገባ። የዕለት አንድ ምግብ 120 ብር ገብቷል፣ ሽሮ እንኳን ማለት ነው። ሊስትሮ ስንት ብር ነው የሚጠረገው? 30 ብር። ሶስት ሰው በቀኑ ስንት ሊስትሮ ይገኛል? 10 አይገኝም። 300 ብር። ስንት ሰው አለ? ወንድሙ አለ፣ ታናሽ ወንድሙ አለ፣ ብዙ ነገር አለ። 300 ብር በቀን ውስጥ የሚያኖር ህይወት ውስጥ አይደለም በዚህ ሰዓት ምግብ ሰርቶ ያበላው በእጁ እንደምታዩት ነው በአክሲደንት የደረሰበት። ይሄንን ሁሉ ነገር የምናግዝበት ነገር ብናመቻች ቤተሰቦቻችን አካውንትም እናስቀምጥ ከሆነ እናስቀምጣለን። አሹዬ ይሄ ላይቭ የምትገባበት ነው። ላይቭ ወጥረ አመሰግናለሁ። አይደለም ተቀመጥ አረበ አመሰግናለሁ። ማርያም አመሰግናለሁ። አይ ላይቭ ገባ የተቻለንን እንሞክራለን። እኛም በሌላ አቅጣጫዎች የምንሄድበት ነገሮች ይመጣሉ። ያው አንተን አይዞህ አልልም፣ ጠንካራ ነህ። ምክንያቱም አግኝተህ ያጣ ሰው ነህ። አግኝተህ ያጣን ሰው እንደገና ልጅ የሰራ ያለ ሰው ማበረታታትም አቅሙም የለንም፣ በርታ ማለትም አንችልም። ምክንያቱም ከኛ በላይ አንተ እኛ ልትመክር እንጂ እኛ አንተ ልንመክር አንችልም። እና እዩ ምታቃላ በቃ ነው ለአንዴና ለመጨረሻ ጊዜ በቃ አካውንቱ ይቀመጥና ማለት ቤተሰቦች
ይሄ ለየንርዳው ነው የምር አካውንትን እዛው ዩቲዩብ ላይ ክራስ ላይ ይቀመጣል። ከዛ በዛ ብር በቃ አስገቡለት የምር ሌላ ምንም አይደላችሁ። ከዚህ በላይ ምንም እንትን የሚጎዳበት ነገር የለም። ብዙ ነገር ያጣልሽ ነው ደግሞ የፈለገው ነገር ለሌላ ወጣት አሪያ ያለው ነው ያለው እዚህ ጋር እንጂ ምንም ሌላ ነገር አስበው አይደለም። ያስፈልገዋል ቢያንስ እዚህ ጋር ዲስትሮ ነው የሚሰራው። አስቡ በአንድ እጁ ዲስትሮ መስራት ማለት ይሄ ትልቅ ለብዙ ሰው አሪያ መሆን። ስለዚህ አካውንቱን እናስቀምጥላችኋል። በቻላችኋል ታቅም የምታረጉለት ነገር አድርጉት። ውጭ ሀገር ያላችሁ ብርት ቤተሰቦች ያላችሁ የምር ወንድሜስ ብላችሁ አስቡትና ይሄን ነገር እንድታረጉ በጣሪ ሲተላችሁ። ያው ቲክቶክ ላይ አሁን ኦልሞስት ወደ ስንት ገብቷል? 890 ሺህ ፎሎዋል። 890 ቢያንስ ቻሌንጆች ይሰጡታል። ስራ ያገኛል ቲክቶክ ላይ ማለት ነው። 50 ሺህ ብር እንሰጣለን ይሄንን አካውንት 100 ሺህ ያስገባ ምናምን ተብሎ ይሰጠዋል። ይለፋል። 100 ሺህ እንኳን ማስገባት ፎሎ ማድረግ ለዚህ ልጅ የከበዳችሁ ሰዎች ናቸው። 100 ሺህ አስገቡልኝ ብሎ በሚጠይቃችሁ ሰዓት ብታስገቡለት ይሄ ልጅ በሚጠይቃችሁ ሰዓት ፎሎ ብታደርጉለት ቢያንስ እናንተ እንኳን ባትረዱት በፎሎ እየረዳችሁት እንደሆነ ነው እኛም እንትምነው ማለት በቃ በፎሎ ብትረዱት ይሄ ልጅ ገንዘቡን የሚያወጣለት ሌላ ሰው ነው አይደል? እንደዚህ አይነት ነገሮች እንኳን ብትተባበሩት በገንዘብ እንኳን መርዳት ማትችሉ ከሆነ ማለት ነው። ያው ትንሽ ስሜታ የሆነው እሱ ላይ በጣም ህዝብ እንትን እያለ አይደለም የተንቀሳቀሰለት አይደለም እና በጣም እየለፋ ያለ ልጅ ነው። እኛም በተቻለን አቅም እንለፋለን። አብሽር ወንድሜ። እሺ አመሰግናለሁ ሁላችሁንም። እውነት ወንድሞቼ እኔን አክብራችሁ እዚህ ድረስ መታችሁ ይሄው ስጦታ ገዝተውልኝ ነው የመጡት። እነሱንም አመስግኑልኝ። እውነት በጣም አመሰግናለሁ። እግዚአብሔር ጤና ይስጣችሁ። የሰው ልጅ ከምንም በላይ ጤና ነው። እናንተም ደግሞ እባካችሁ ቪዲዮ እስከ መጨረሻ በማየት እና እንዲሁም አካውንቴን አስቀምጥላችኋለሁ ከስር በማገዝ ከጎኔ እንድትቆሙልኝ በእግዚአብሔር ስም እለምናለሁ። እንደምታዩኝ ሕክምናዬን ሳልጨርስ መድኃኒት መግዣ ብር አጥቼ መድኃኒት መገዛበት ገንዘብ አጥቼ ያው ሊስትሮ ቦታ ቁጭ ብዬ ያገኘሁትን ጫማ ጠርቄ መድኃኒት እንኳን መግዣ በዚህ ሰዓት አንድ መድኃኒት ለገዛ እስከ 1000 2000 ብር ያስፈልገኛል። አንድ ጫማ ግን የምጠርገው 30 ብር ነው። በቀን 5 ጫማ ላልጠርግ እችላለሁ። የምበላው እንኳን አለ። አስቡ። ይሄንን በማሰብ አግዙኝ እና ሰብስክራይብ አድርጉኝ። እንግዲህ እናንተንም እግዚአብሔር አምላክ ጤና ይስጣችሁ እና አመሰግናለሁ። አብሽር፣ ሁሉም ነገር ይስተካከላል። በተቻላችሁ አቅም ደግሞ ሌላ መነግራችሁ ነገር ዩቲዩበሮች አላችሁ፣ ቡታጀራ ውስጥ ቲክቶከሮች አሉ፣ ትልልቅ ቲክቶከሮች አላችሁ፣ ዩቲዩበሮች አላችሁ። እንደ ቡታጀራ በጣም ብዙ ዩቲዩበር ያለበት ሀገር የለም። ሁላችሁም ዩቲዩበሮች መታችሁ አግዙት። ሁላችሁም ዩቲዩበሮች መታችሁ ቪዲዮ ስሩለት። በቃ አግዙት። ቢያንስ በገንዘብ እንኳን ባይሆን እየመጣችሁ ቪዲዮ ስሩለት። የተሻለ ነገር ላይ ይደርሳል፣ የተሻለ ሰው ጋር ይደርሳል። ብዙ ኢንፎርሜሽን ሰው ያገኛል በሶሻል ሚዲያ። ያንን ነገር አድርጉለት። በተሻለኛ አቅም ተጠይቃችኋለሁ። ምናልባት ቡታጀራ ውስጥ በጣም ብዙ ዩቲዩበሮች አላችሁ፣ ሰው የምታግዙ ሰው የምትሉ። ይሄ ነገር ምናልባት እናንተ ጋር አልደረሰም ወይ አልሰማችሁም ሊሆን ይችላል እንጂ ይሄን ነገር አይተው ዝም አይሉ ቡታጀራ ዩቲዩበሮች ማለት ነው። ይታወቃሉ፣ ብዙ ሰው በማገዝ ብዙ ሰው እንትን በማለት ነው የሚታወቁት። እና አብሽር፣ እነሱን እኛም በተቻለን አቅም አሉ። እና አብርሃም መጥተዋል። ሩታ የምትመጣበት መንገድ እንፈልጋለን አሉ። እነ ቡርኪ ያሉ፣ እነ ሃይሚ ያሉ፣ ሁሉንም ሰፖርት የሚያደርጉበት መንገድ እንፈልጋለን። ችግር የለም አባቴ ፋቤ። ሌላ ብቻ የምትጨምረው ነገር አለ? ያው አብዛኛውን ነገር ብለዋል። ያው ብዙ ትላልቅ ዩቲዩበሮች አላችሁ ታያለ። በጣም አስተዋይ፣ ለሰው የምታዙ። አብርሃም ከዚህ መጥቶ እንትን ብሏል። ሌሎቻችሁም እየመጣችሁ ሰፖርት እንድታረጉት እንድታገዙት፣ የተለያየ ነገር ማቴሪያልም ካላችሁ ያን ነገር ሰፖርት ማድረግ፣ ሁለት ነገር ካላችሁ አንድ እንደ ለመስጠት የምታረጉ ደስ ይለኛል። የምሬ ትተነው ነው የምንሄደው። ይሄን አለ ምንም የምንቆይበት ነገር የለም። እዚህ ሰራ ነው በኋላ ምናጅ ምንም የሆነ ነገር ገዛ ምናምን ትተነው ነው የምንሄደው የምር። ስለዚህ ግን ቢያንስ ትንሽዬ ነገር እዚህ ሰርተህ ከሰራ ለስማ ቤታችን ነው የምናሰብ ያለን ሁላችንም ማለት ነው። ስለዚህ ይሄ ወንድማችን ደግሞ ፈልጎታል ለሜና የደረሰበት ዛሬ እናንተ ፊትም እንደዚህ የሚቆም ልጅ አልነበረ። ጠንካራ ልጅ እኔ አውቀዋለሁ። መኪና ያነበርና ብዙ ነገር ማለት ነው ይሰራል። ከአጋጣሚዎች ተፈጠሩ እንደዚህ ያለ ማንኛውም ሰው የሚደርስ ነገር ነው ይሄ። ስለዚህ አሁንም ቢሆን እሱ የሚያስፈልገው ማቴሪያሎችን አሟሉልኝ እኔ ስራ ነው። ስለዚህ ይሄን ነገር እንዳናርግለት ነው
ሁሌም እንዲጮህም አልፈልግም በየቲክቶክ የሆነ ቻሌንጅ ምናምን ይያል። ስለዚህ አግዙት በቃ እግዚአብሔር። እሺ ወይ መጣሽ። እሺ አመሰግናለሁ። እኛ ቤተሰቦቻችን ብዙ ጊዜ ለሰው ዳራሽ ነው አያሳፍሩናል ብለን አናስብም። እንመጣለን። ቤተሰብ ሰላም እስከ ሰዓት አብራችሁ ስለነበራችሁ በጣም እናመሰግናለን። እነሱም በሰዓት ችግር ውስጥ ነው ያሉት። በጣም ከፍተኛ ጦርነት ውስጥ ነው ያሉት። በጣም ስቃይ ውስጥ ነው ያሉት። ፈጣሪ ከዛ ጉድ ያውጣቸው። አሜን። እግዚአብሔር ይጠብቃችሁ። እና አጠገቤ ደግሞ ማንም አልነበረም። ያው እንደምታውቁት ሆስፒታል ተኝቼ ታመሜ ራሱ እነሱ ናቸው መጥተው አንሶላ ሲቀይሩልኝ የነበሩት፣ ሽንቴን ሲደፉልኝ የነበሩት እነሱ ናቸው። ማንም ይሄን አያደርግም። ለምን? እኔ ወዳጅ የለኝም፣ ዘመድ የለኝም፣ የሚያግዘኝ አጋር የለኝም። በቃ እነሱ ነበሩ አጋሮቼ። በቃ ከእግዚአብሔር በታች እነሱ ናቸው መጥተው ሲጠይቁኝ የነበሩ። በቃ እናንተም ደግሞ በቻላችሁት ነገር አግዙኝ። በቃ እኔ መለመን አልፈልግም። እኔ በቃ መስራት መለወጥ እፈልጋለሁ እንደማንኛውም ሰው። እናንተ በቃ አግዙኝ በእናታችሁ፣ ችላ አትበሉ። እና እናንተንም በጣም አመሰግናለሁ። እግዚአብሔርን እንደናንተ ማንም አይደለም። በስ አንተ አታጥፋሽ። ያልፋል።